እፎ መጦ ከዘባነ ከለጥብጣቤ መቅሰፍት በጻይቅ ገጽ ከኒ ተወክ በማን ስልጣን ነው ይሄን የምታደርጉ ብሎ የተጠየቀበት ዕለት ነው። ከሮም መንግስታት ጋር ለማጣላት ስለሆነ ዓላማው ይሄንን በማን ስልጣን ታደርጋል? ለሚጠይቁት ጥያቄዎች ሁሉ መልስ የሰጠበት ነው። የጥያቄ ቀን ይባላል ማክሰኞ። ሃሌ ሃሌ ሃሌሉያ። ዝእል ማለት ዝእል ቅጽል ይለዋል ከአብ የተገኘ መሆኑን ሲያመለክት ነው። ሃሌሉያ። ይህ እዝል የተባለው ዜማ ምሳሌነቱ የእግዚአብሔር ወልድ በሚሰማበት ጊዜ የሰው ልብ የሚያራራ የሚያሳዝን ሃሌ ሃሌ ሃሌሉያ ነአምን 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 ሕማሞ ለዘኢየሃምም ርግዘተ ገቦሁ ነአምን ወቅንዋተ እደዊሁ ነአምን። ናኩቶ ለዘጸገወነ ሰናይቶ እንድንናገር ልቦናችን ተከፈተልን። ለልዑለ እግዚአብሔር ክብር ምስጋና ይግባው። ሁለተኛዋ ቀን ማክሰኞ የጥያቄ ቀን ወይም ደግሞ የትምህርት ቀን እየተባለች ትጠራለች። ማክሰኞ አይሁድ ክርስቶስን እንግዲህ ሲያስተምር አስተምህሮቱን ከነሱ የተለየ ስለነበረ ኋላም ደግሞ ራሱንም ከአብ ጋር እያስተካከለ የሚያስተምርበት ትምህርትም ስለነበረ ብዙ ግራ ተጋብተው ስለነበረ በዚህ ሰዓት ብዙ ጥያቄዎች አቅርበውለታል። ይህን ስራ የምትሰራው በማን ኃይል ነው? ማን አሰናብቶ ሆነው ብለው ጠይቀውታል። እርሱም ደግሞ በጥያቄያቸውን በጥያቄ መልሶ እኔም ጥያቄ ልጠይቃችሁ፣ የዮሐንስ ጥምቀት ከወዴት ነው? ከሰማይ ወይስ ከምድር ብሏቸው እነሱ ደግሞ ከሰማይ ብንለው ለምን አላመናችሁበትም ይለናል። ከምድር ነው ከሰው ወገን ነው ብንለው ደግሞ ሰዎቹ እንደ ነቢይ ይቆጥሩታልና ህዝቡ ይጣሉናል ብለው አናውቅም ብለው ነበርና በዚህ ምክንያት እኔም በማን ኃይል እንደማለል አልነግራችሁ ብሎም ጥያቄ በጥያቄም የመለሰበት ነው። በዋናነት ይህንን ያሰቡበት ዋና ምክንያት ምንድነው ብለን ስናጠይቅ ይቀኑ ነበር። ገና ክርስቶስ ወደ ኢየሩሳሌም ከመጣበት ጊዜ አንስቶ ይከታተሉት ነበር። ፈሪሳውያንም የካህናት አለቆችንም ስንመለከት እና ምንድነው በዋናነት በዚያ ጊዜ ያደረገውን ያንን ስራ በማን ስልጣን እንዳደረገው ልቦናቸው ያውቃል። ነገር ግን የጠየቁበት ዋና ዓላማ ምንድነው ብለን ስንመለከት ከሮም ነገስታት ጋር ለማጣላት ነው ዋና ዓላማው። ምክንያቱም የንግድ ስፍራን ማስለቀቅ ወይም ነጋዴዎችን ከቤተ መቅደስ ማስወጣት የህግ አካላት ወይም በዚያ ዘመን የነበሩ የባለስልጣናት ስራ ነው። ስለዚህ ከሮም መንግስታት ጋር ለማጣላት ስለሆነ ዓላማው ይህንን በማን ስልጣን ታደርጋል? በራሴ ስልጣን ቢል ኖሮ ከሮም ነገስታት ጋር ምን ለማለት ለማጣላት በፈለጉ ነበር። ስለዚህ አምላክ ስለሆነ ይህን ልቦናቸውን ስለሚያውቅ ጥያቄያቸውን በጥያቄ የመለሰላቸው። በማን ስልጣን ነው ይሄን የምታደርግ ብሎ የተጠየቀበት ዕለት ነው። ወይም ደግሞ ደርቃ ያገኛት በለስ ተመልሳ አለምልማ የተገኘችበት ነው። ትልቁ ነገር ግን በመባ የተመኑ ትገብር ዘንተ ስልጣነ ተብሎ የተጠየቀበት ዕለት ነው። ስልጣኑን የመፈወስን የመነሳትን የአምላክነትን ስራ የተጠየቀበትና ከዮሐንስ ጋር የተተካከለበትና ስለ ዮሐንስ የተጠየቀበት እርሱ ዮሐንስ ሳይበላ ሳይጠጣ መጣ እያላችሁ ትናገራላችሁ፣ የሰው ልጅ ግን ወልደ እጓለ እመሕያው እየበላ እየጠጣ መጣ፣ ስለዚህ ምን ትላላችሁ እያለ የተናገረበት ዕለት ነው ማለት ነው። ብዙ ጥያቄዎች ጠይቀውታል። እርሱም ከቀደምት መጻሕፍቶች ከመጽሐፍተ ኦሪት እየጠቀሰ ስለሱ አምላክነት ስላመጣጡ ትንቢቶች ሁሉ ለሱ የተነገሩ እንደሆነ ያም ትንቢት ደግሞ በእርሱ የተፈጸመ እንደሆነ ለሚጠይቁት ጥያቄዎች ሁሉ መልስ የሰጠበት ነው። የጥያቄ ቀን ይባላል። Thank you.
አልገው ሕፃናቱ የዮሴፍ ሱባዔ ጌታ ከነናቱ ሆረ ደብረ ቁስቋም ስደቱ በዚያ በበረሃን በመንከራተቱ ውሃ የለመደች እመቤት እናቱን የሄሮድስ ጥፋት በሰማና ሞቱ ምድረ ናዝሬት ገባች ከሕይወት ርስቱ ከቶ አይቀርም ሞቱ ወዲያውም ደረሰን ለምርነቱ 40 ሌሊት መዓልት ጾመ በጸሎቱ በእደ ዮሐንስ በባሕረ ዮርዳኖስ የጌታ ጥምቀቱ ተጽዕኖ ገባ በነሐስ ዕርገቱን ሆሳዕና ዳዊት ለዓለም መድኃኒቱ ኪርያላይሶን ብለው ሰግደዋል ካህናቱ ደቂቀ ሰራዊት አልቀሩም አበይቱን ጌታችን ተይዞ በጊዜ ሰለስቱ ወድቆ ተገረፈን ለምለም አካላቱ ሰቀሉ ከኢየሱስ ንፍዖሙ ዝንቱን ዘለፌ ወለፌ አሕባን ተማቱ ፀሐይም ጠለቀች ሆነ እንደ ሌሊቱ ጨረቃም ደመቀ ሸሸ ብርሃናቱን ከዋክብት ረግፈው ታጡ ካሉበቱ ሲገርፉት ሲያዳፉት ሲወድቅ በደረቱ ከቶ አይቀርም ሞቱ በስተኋላው ቆመው ስበው ወደ አንገቱ በስተፊቱ ቆመው ስበው በደረቱን ስቅሎ አሉት ሲዛመቱ ሲገርፉት ሲያዳፉት ሲወድቅ በደረቱ በከየት ማርያም አዘነች እናቱን ከቶ አይቀርም ሞቱ ምንም ቢታክቱ ምድረ ቀራንዮን መስቀል መሰረቱ ጌታችን ተነሳ በዕለተ ሰንበቱን መጎስቆሉ ቀረ መታየትነቱ ጽኑ ሽብር ሆነን አይሁድ ተጸጸቱ ዲያብሎስ ድል ሆነ ከነ ሰራዊቱን ቁልቁለት ወረደ በመትሕት ርስቱ አዳምን አወጣው ምስለ ብእሲቱ ወዲያው ገነት መራው ከቀደምት ርስቱን ሕዝቡን ድንቅ እንጂ ነው የጌታ ስቅለቱ ከቶ አይቀርም ሞቱን ምንም ቢታክቱ ምን ቢሰነብቱ። ግዕዝም አብን ይወክላል። ግዕዝ ማለት ቀድሞ የተገኘ ጠንካራ አባት ማለት ነው። ዝል ደግሞ ወልድን ይወክላል። ከግዕዝ ቀጥሎ የሚገኝ ዜማ ነው። ዝዕል ማለት ዝዕል ቅጽል ይለዋል። ከአብ የተገኘ መሆኑን ሲያመለክት ነው። አራራይ ማለት ደግሞ መንፈስ ቅዱስን ይወክላል። አራራይ ማለት አራራሂ ማዕዘኔ አሳዛኝ፣ የሚያሳዝን ጣዕመ ልሳን ያለው ዜማ ማለት ነው። ሃሌሉያ 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 ስንእዎቼ ለእግዚእነ ኩልክሙ አብያተ ክርስቲያናት
ከመዘ አክበሮሙ ለኦሪት ወለነቢያት በወንጌለ መንግሥት እንዘ ይብል ክርስቶስ ወልደ ዳዊት ኢየምሳልክሙ ዘመጻእኩ እስዓሮሙ ለኦሪት ወለነቢያት ወኢከመ እንስቶሙ አላ ዳእሙ ዘእንበለ ከመ ፈጽሞሙ ይቤ እግዚእ በወንጌለ ሰላሙ አማኑኤል። ወደ ሁለተኛው የዜማ ስልት በምንሄድበት ጊዜ ደግሞ ሁለተኛው የዜማ ስልት እዝል ተብሎ የሚጠራ የዜማ ስልት ሲሆን ይህ እዝል የተባለው ዜማ ምሳሌነቱ የእግዚአብሔር ወልድ፣ ትርጓሜውን በምናይበት ጊዜ ደግሞ በሚሰማበት ጊዜ የሰውን ልብ የሚያራራ የሚያሳዝን፣ እንደ ስሙ ደግሞ እንደምንረዳው ጎተት ያለ ዜማን የሚመስል የዜማ ስልት ነው ማለት ነው። ይህ እዝል የተባለው ዜማ ስለምን የእግዚአብሔር ወልድ ምሳሌ ሆነ በምንልበት ጊዜ እግዚአብሔር ወልድ ጽኑ መከራን መቀበሉን የሚያሳይልን የዜማ ስልት ነው ማለት ነው። ስለዚህ ይህ እዝል ዜማ የእግዚአብሔር ወልድ ምሳሌ እንደመሆኑ መጠን እዝል ዜማ በአብዛኛው ጊዜ በእግዚአብሔር ወልድ አበይት በዓላት ጊዜ ቅዳሴው የሚቀደሰው በእዝል ዜማ ነው ማለት ነው። ይህም ማለት በልደት፣ በትንሣኤ፣ በጥምቀቱ እንዲሁም በእርገቱ በመሳሰሉት በዓላት ላይ እዝል ቅዳሴ እንዲቀደስ ሊቃውንት አዋጅ አወጥተዋል ማለት ነው። ስለዚህ እዝል ዜማ በዋነኝነት ምሳሌው የእግዚአብሔር ወልድ ነው ማለት ነው። በሁለተኛ ደረጃ ደግሞ ቅዱስ ያሬድ ጾመ ድጓውን በሚደርስበት ጊዜ የስድስተኛው ሳምንት ወይም የገብርኄር በኋላ ያለውን ዜማ በምንመለከትበት ጊዜ አብዛኛው እዝል ዜማ ነው። ይህም የሆነበት ምክንያት የእግዚአብሔር ወልድ ምሳሌ ጽኑ መከራውን መቀበሉን የሚያሳይ ስለሆነ ስድስተኛው ሳምንት ጀምሮ ያለው ዜማ አብዛኛው በእዝል ዜማ የተደረሰ ነው ማለት ነው። ይህም ሊታወቅ እግዚአብሔር ወልድ በስድስተኛው ዘመን ፍጻሜ ድረስ ማለትም 5500 ዘመን ሊፈጸም ሲል ዓለምን መጥቶ ማዳኑን ለማጠየቅ ከስድስተኛው ሳምንት በኋላ ወይም ከገብርኄር በኋላ ያለው ዜማ በአብዛኛው የእዝል ዜማ ተደርጎ ተደርሷል ማለት ነው። ሃሌ ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ ነአምን 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 ሕማሞ ለዘኢየሃምም ርግዘተ ገቦሁ ነአምን ወቅንዋተ እደዊሁ ነአምን ነአምን ሞቶ በትንሣኤሁ። ትርጓሜው ነአምን ነአምን ሕማሞ ነአምን ሞቶ ትንሣኤውን ሕማሙን እናምናለን ማለት ነው። የተዋህዶ ቤተክርስቲያን ልዩ የሚያደርጋት ዜማ ነው። በዓለም ላይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የመሰለ የለም። ከምሽቱ 2 ሰዓት ጀምሮ እስከ ንጋቱ 3 ሰዓት በዜማ የምታገለግል በግዕዝ፣ በእዝል፣ በአራራ የምታገለግል ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የመሰለ የለም። ሁሉንም ትገልጻለች። ብሉይን ትገልጻለች፣ ሕገ ልቦናውን ትገልጻለች፣ ሐዲሱን ትገልጻለች፣ ሊቃውንቱ ትገልጻለች። ቅዱስ ያሬድም ይህን ነው የተናገረው። እዝል ዜማ በሰሙነ ሕማማት የሚባልበት ቀን በዕለተ ዓርብ ነው። ቅድም እንደተናገርኩት በዕለተ ዓርብ የእግዚአብሔር ወልድም የኢየሱስ ክርስቶስ መከራው የሚታሰብበት ቀን በመሆኑ እዝል ዜማ በአጠቃላይ አገልግሎት ላይ ይውላል ማለት ነው። በዚህም ቀን ከሚባሉት ዜማዎች መካከል አንዱን አሁን አሰማችኋለሁ። ሃሌ ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ
ሃሌ ሃሌ ሃሌሉያ ተሰቅለ 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 ወሃመ ቤዛ ኩሉ ኮነ በመስቀሉ ቤዘወነ እሞት ባድሃነ። ስለዚህ ይህን የመሰሉ ዜማዎች በዕለተ ዓርብ ላይ ይዜማሉ ማለት ነው። ከዚህ በተጨማሪ ደግሞ በዕለተ ዓርብ ላይ በቅዳሴው ላይ ዘወትር የምንሰማው ተዘከረነ እግዚኦ በውስተ መንግሥት ከሚለው የፈያታዊ ዜማንም ጸሎት እንደዚሁ በዜማ ይባላል ማለት ነው። ተዘከረነ እግዚኦ በውስተ መንግሥትከ ተዘከረነ እግዚኦ ሊቅነ ተዘከረነ እግዚኦ በውስተ መንግሥትከ በከመ ተዘከርኮ ለፈያታዊ ዘየማን እንዘሃሎከ ዲበ ዕፀ መስቀል ቅዱስ። ዝልዜማን ቅዱስ ያሬድ በሁሉም አቅጣጫ እያስገባ ይጠቀመዋል። መጀመሪያ በድጓው በጸመ ድጓው ስብሐተ ነግህ ስናደርስ መጀመሪያ ከመግባታችን ላይ እዝል ዜማን እንጠቀመዋለን። ከዚያም በኋላ ደግሞ ግዕዝና አራራይን እያፈራረቅነ እንጠቀመዋለን። የማይለያዩበት ምክንያትም አብ ወልድ መንፈስ ቅዱስ ስለሆኑ። ስብሐት ለከ ከመ ንንግር ኩሎ ስብሐቲከ በአናቅጽያ ለጽዮን ማኅደረ ብዙ ሰላም ዛንቃህከነ እምነ ንዋም ኢየሱስ ወልደ ማርያም ስብሐት ለከ